በባለ ትዳረኞች የተሰራ ስህር እንዲፋቱ ወይም እንዲጣሉ እንዲጨቃጨቁ የተሰራ ስህር ምልክት ነግራቸዋለሁ። ይሄ ምልክት ከአንዱ ሁለት ወይም ደግሞ አንዱም እናንተ ጋር ካለ ወደ ቁርአኑል ሐኪም ጋር ተሻገሩ ማለት ነው። ህክምናችሁ የት ነው? በቁርአኑል ከሪም። እሺ አንደኛው ምልክት ባል በስሜት ይደክማል። ከጊዜ በኋላ ከሚስቱ የመተኛት ነገር እየቀነሰ ይመጣል፣ አሊያም ሰውነቱ አልታዘዝ ያለው ይመጣል ማለት ነው። ከሌላ ሴቶችን ሲያይ ሰውነቱ ይፈልግበታል፣ ሚስቱ ጋር ሲመጣ ሰውነቱ አይታዘዝለትም ማለት ነው። አንደኛው በስሜታቸው እንዳይጣጣሙ የሚደረግበት ይሄኛው ነው። ሁለተኛው ደግሞ ሚስት ባሏን እንድጠላ የተደረገባት ስህር ምልክት ደግሞ ባልዮ ምን ያህል ጽዳት ያለው ንጹህ ሰው ቢሆንም ነገር ግን ይሸታታል። ሊሲማት ሲሄድ ሊሲማት አሰጣውም። ከጊዜ በኋላ የሚታመጣው ባህሪ የነገርኩክ ነው። ሊሲማት አሰጣውም፣ አፍክ ይሸታል፣ ጠረን አለክ፣ ብብትክ ይሸታል፣ ብዙ ጣጣ ታወጣለች ማለት ነው። በዛ ሰዓት አንተ ሌላ አፍቅረሽ ነው ሌላ ወደሽ ነው ኤፍቢ ሄደሽ ፌስቡክ ላይ ገብተሽ ከማለቴ በፊት ወደ ቁርአኑል ከሪም ገስግስ ማለት ነው። ምክንያቱም ሚስትክ በስር ተጠቅታለች ማለት ነው። ከጊዜ በኋላ ይሄን ባህሪ የምታሳይ ከሆነ ሌላኛው ደግሞ መኝታ ክፍል ምን ያህል ቢጸዳ ሽቶ ቢረፈርፍበት በጣም ቢጨስበት የሆነ አዋራ ጠረን ይሰጣል፣ አሊያም ደግሞ አይጥ እንዳለ ነገር የአይጥ እንዳለ ነገር እንደዚህ አይነት ጠረን ይሰጣል ማለት ነው። ሌላኛው ደግሞ መኝታ ክፍላችን ምንም ነገር አልተደፋም፣ ሱካር የለም፣ ትላትሎች ጎንዶች ይበዙታል ወይም አባ ጮጋሬ የተለያዩ ትላትሎችን እናያለን ማለት ነው። ቀጣይ ደግሞ በመኝታ ክፍላችን በአራቱ ማዕዘን በኩል የሸረሪት ቤት ይበዛል የሸረሪት ቤት ይበዛበታል ወይም ቆምሳጥናችንም ሸረሪት ቤት እናገኛለን። አሊያም በቃ ቆምሳጥኑ ሲንከፍተው ልብሳችን አጥበን በኮምፎርት ምናምን አድርገን ያስቀመጥነው ልብስ ሽታ አለው፣ የሆነ አዋራ ከረር ደስ የማይል ጠረን ይኖረዋል ቆምሳጥን ያለው ልብስ ላይ ማለት ነው። ሌላኛው ደግሞ የመጨረሻው በጣም አስፈሪ የሚሆነው ስህር ደግሞ አይጣጣምም። በቃ እኔ የበላይ ነኝ አንቺ የበታች ነሽ የሚል ነገር ይመጣል ማለት ነው። እሷም ባልዮ ንግግር አይጢማትም፣ እሱም የሚስቱ ንግግር አይጢማውም ማለት ነው። ከጊዜ በኋላ የመጣ ባህሪ ነው። ከመጀመሪያው ስትጋቡ ሰውን ከጊዜ በኋላ ተዋዳችሁ የኖራችሁ ይሄ ባህሪ የሚመጣ ከሆነ ቀጥታ እናንተ ወል ቁርአኑል ሐኪም ጋር ሄዳችሁ ታከሙ ማለት ነው። ሌላኛው ደግሞ በጣም አስከፊ በቃ የሚባለው ደረጃ ካደረሳቸው ባለዳሮቹ እንዴት እናውቃለን? ባል መኝታ ሲተኝ ሚስት ሳሎን ትተኛለች፣ አሊያም ሚስት መኝታ ክፍል ስትተኛ ባል ሳሎን ይተኛል ማለት ነው። አብሮ መተኛትን አይፈልጉም፣ በመሃላቸው መጣጣም የለም ማለት ነው። ይሄን የምታስተናግዱ ባል ወይም ሚስት ካላችሁ ራሳችሁን በቁርአኑል ከሪም ቤት ውስጥ ሆናችሁ ታከሙ ማለት ነው። እንዴት እንታከማለን? በኮሜንት አስቀምጡልኝ። በእነዚህ አይነት ኬስ የምትጠቁ ባለዳሮች ካላችሁ እንዴት እንታከም በሉኝ ብቻ። እኔ ደግሞ ወዳው ለእናንተ መልሴን በሚያውቃት ያህል እመልስላችኋለሁ። ለመፋታት ከመሮጥ መፍትሄ ለመፍታት ብሮጥ ይሻላል ባይነኝ እኔ ማለት ነው። ሰላም አለይኩም።